ዛሬ እንግዲህ በየጊዜው አሳየን የምትሉትን መድኃኒቶች እያመጣው አሳያችኋለሁ። ምክንያቱም ስላለ ነው አለ። እኔ ያው ከክፍለ ሀገር ነው የሚመጣልኝ፣ ብዙ ጊዜ ከክፍለ ሀገር ነው ማስመጣው። ግን መድኃኒቶቹ ንጹህ መድኃኒቶች ስላሉ ተጠቀሙ። መርካቶ አካባቢ ጠይቃችሁ ግዙ። ለምንድን ነው የለም የምትሉት? በደንብ ዞራችሁ ግዙ። ለመዳን አይደለ? አሁን ሐኪም ቤት ቢሆን አልትራሳውንድ ገለመሌ ገለመሌ የሆነ ቦታ ስንሄድ ስንት እንንከራተታለን አይደል? ስለዚህ የአበሻ መድኃኒት ገዝቶ በትንሽ ብር ለመጠቀም ምንድን ነው እናንተ የለም የምትሉት? አለ። የለም የሚባል ነገር የለም። የአይነ ጥላ መድኃኒት ሰርቼላችሁ ነበር እና ብዙዎቻችሁ ሌላውን አግኝተን የኩይሳ አፈርና የድንገተኛ አጣን ያላችሁን ድንገተኛ መድኃኒት አለ፣ ፈልጋችሁ ግዙ። ድንገተኛ መድኃኒት እስቲ ያሳየን፣ ግራም ገብቶናል። ምን ማለት ነው የምትሉ ሰዎች ምን ማለት ነው አይደለም አለ። ገበያ አካባቢ ብትሄዱ ድንገተኛ መድኃኒት፣ ሾላ አካባቢ ያላችሁ ሰዎች ሾላ አካባቢ አለ፣ መርካቶ ያላችሁ ሰዎች መርካቶ አካባቢ አለ፣ ወደየ አቅጣጫ ያላችሁ አቃቂ ያላችሁ ሰዎች አቃቂ አለ፣ በየቦታው አለ። ስለዚህ እስቲ በየሀገሩ መቼም ድንገተኛ አዲስ አበባ ብቻ ድንገተኛ አይኖርም፣ የሚመጣው ከክፍለ ሀገር ነው። ለእኔ ለምሳሌ ከወለጋ ነው ይመጣልኝ። ስለዚህ ድንገተኛ መድኃኒት የለም አላችሁ እንጂ ድንገተኛ መድኃኒት ማለት ይሄ ነው። እንግዲህ ድንገተኛ እንደ ልጥ አድርጎ የተጠቀለለ መድኃኒት ነው። በጣም ነው የሚጠቅመው። እንዴት አሪፍ መሰላችሁ! ይሄንን ነገር ብትጠቀሙት ለእኔ ደስ ይለኛል። ሁል ጊዜ ስንታመም ብርድ ብርድ ሲለን የሆነ ደስ የማይል ስሜት ሲሰማን ራሱ ይህንን ድንገተኛ መድኃኒት አኝከን እንደዚህ ቆረጥ እናደርግና ከዚሽ ጋር እንፈታትናችን ትበተናለች። ትፈታና ከዚህ ጋር ቁረጥ አድርገን አኝከን ስንውጣው ምራቃችንን ማለት ነው። አኝከን ስንውጣው ከብዙ ብርድ ብርድ ከሚለን ድንገተኛ የሚባል ህመም የለም። ድንገት ሳናስበው ብርድ ብርድ፣ ቁርጥማት፣ ውጋትም ሊሆን ይችላል። ሆድ ህመምም ሊሆን ለሆድ ህመም ባይዘዊ በጣም አሪፍ ነው። ለሆድ ህመም ሆዳችሁን ጥድፍ ያለ ህመም፣ አሁን ሆዳችን ሲያመን ቶሎ ብለን ፌጦ ምናምን እንውጣለን አይደለ? ለሆድ ህመም ይሄ በጣም ምርጥ ነው። አኝካችሁ ትተፋላችሁ፣ ትውጣላችሁ ማለት ነው። ዘብዝፋችሁ ቦርጭ ምናምን እንቀንሳለን የምትሉ ሰዎች ዘብዝፋችሁ ይሄንን ለ14 ቀን ዘብዝፋችሁ ውሃውን በጣም ውሃው አሪፍ ነው። ዘብዝፋችሁ ቀዝቀዝ ያለ ቦታ አስቀምጣችሁት ከዛ ለብ አድርጋችሁ ብትጠጡት በጣም ምንም አይነት ሳይድ ኢፌክት የለውም። ምንም በጣም ምርጥ ነው። ድንገተኛ ይባላል። ይሄንን በዛ ተጠቀሙ። እንደገና ደግሞ ሌላ ደግሞ ማሳያችሁ ዛሬ በጣም አሪፍ ብዙ ሰው የተቸገረበት ቁርጥማት፣ የእግር ቁርጥማት የእግር ይሄ እግራቸው ከስር ልጥ የተላላጠ እግር የሚመስል ነጭ እግር፣ የተበላሸ እግር፣ ብርድ ብርድ የሚላቸው እግር፣ ብቻ ከጉልበታችሁ በታች ያለባችሁ የጉልበት ህመም፣ የቁርጭምጭሚት ህመም፣ የእግር ከስር የእግር ህመም ያለባችሁ፣ ፈንገስ ምናምን ያለባችሁ ሰዎች በጣም ምርጥ መድኃኒት ነው። ይሄንን ተጠቀሙ። ዛሬ ይሄንን አሳይቻችኋለሁ። ይሄ ምንድን ነው የሚባለው? እዩት። ምንድን ነው ይሄ? ይሄ እንግዲህ አሞሌ ጨው ይባላል። አሞሌ ጨው ነው። ከብቶች ይልሱታል። ለከብቶች ነው ከብቶች ስር የሚደረገው። ግን እሳ ምን አለው? ለከብቶች ምን ይጠቅማል? ለምንድን ነው ከብቶች የሚልሱት? መድኃኒትነት አለው። ይሄ በጣም መድኃኒትነት አለው። ለጥንካሬ፣ ለቁርጥማት፣ ለውጋት፣ ለእግር ፈንገስ ከስር ያለ የእግራችን ችግር ጠቅላላ ብዙ ነገራችንን ይሄ አሞሌ ጨው ይባላል። ታመጡትና ጨው እንዳይመስላችሁ ኖርማል ጨው አይደለም። የሚመጣበት ራሱ ቦታ ይለያል። ይሄ ፈንከት 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 እያደረጋችሁ ትዘፈዝፉትና እግራችሁን ለብ ባለ ውሃ ይሄንን አርጋችሁ ቀበርቾ አርጋችሁ፣ ቀበርቾ ምንም ነገር ላይ ይገባል። ምንም ነገር ላይ ማለት ነው። ቀበርቾ የራሱ የሆነ መድኃኒትነት አለው። ስለዚህ ምንም ነገር ላይ ብታስገቡ ምርጥ ነው ማለት ነው። እኔ ቀበርቾ ስለማድረግ ነው። እና ጉልበታችሁን የምትታመሙ ሰዎች ይሄንን ደቀቅ አርጉና ጉልበታችሁ ላይ ለጠፍ ለጠፍ አርጉና በላስቲክ አርጉና እዩትማ፣ እዩት እናንተ እዩትና ምን እንደምትሉኝ ትሰማላችሁ። ጉልበታችሁን በጣም ጉልበት የተያዛችሁ ሰዎች አላችሁ። ጉልበቴን አመመኝ፣ እግሬን ማንሳት አቃተኝ ምናምን የምትሉ ሰዎች አሞሌ ጨው አሞሌ ጨው ለብዙ ነገር መድኃኒት ነው። ለሰው አይን ለምናምን ለከብቶች የሚሰጠው ብዙ ጊዜ እንደውም ለእንደዚህ አይነት ነው። ይቅርታ መድኃኒቱን የሸተተኝ
እነዚህ መድኃኒቶች እንግዲህ ለእናንተ ብዬ ነው ዛሬ ያመጣሁላችሁ። አሳየኝ ያላችሁትም ይሄ አሁን ዴሊቨሪ የሚላኩ ናቸው፣ በሰው የሚላኩ ናቸው። ፈልጋችሁ ግዙ። ያው አሳያችኋለሁ። የምትጠይቁትን ያጣችሁትን ምን አይነት ነው የምትሉትን ሁልጊዜ በተግባር አሳይን ስለምትሉ እነዚህ እንግዲህ እንደዚህ ነው የሚሸጡት። እንደዚህ ቁጥር ቁጥር ተደርገው እንደዚህ ነው የሚሸጡት። ድንገተኛዎች እንደዚህ አድርጋችሁ እነዚህን ደግሜ የማሳያችሁ በደንብ እንዲገባችሁ ብዬ ነው። እና አፍቶም ይባላል ይሄ አፍቶምም ይባላል። ግን መድኃኒትነቱን እኔ አውቀዋለሁ። በደንብ ነው የምንጠቀምበት ይሄንን መድኃኒት ለእከክ ለምናምን ለአለርጂ ሰውነት የማሳከክ ሰውነት ምናምን እንጠቀምበታለን። መታጠቢያ ማለት ነው ተዘብዝፎ። ይሄንን አሳይቻችኋለሁ። አሙሌ ጨው አሳይቻችኋለሁ። እነዚህን በደንብ አድርጋችሁ ከተጠቀማችሁ እንግዲህ ይሄ ድንገተኛውን የአይነ ጥላ ላይ ነው ያዘዝኳችሁ። በጣም ብዙ ሰዎች የአይነ ጥላ መድኃኒት ላይ ጨምሩት ብያቸዋለሁ። ድንገት የሚመጣ አይነ ጥላ አለ፣ ሳታስቡት ወጣም ስትሉ የሚመጣ በሽታዎች ስላሉ ለሱ ሲቀላቀል ምርጥ ይሆናል። ለዛም ነው ይሄንን ያዘዝኩላችሁ። ይሄንን እየተቀላቀላችሁ ይሄንን እያረጋችሁ እየጨመራችሁ ራሳችሁን በቤታችሁ ውስጥ መንከባከብ በጣም ቀላል ነው። በጣም እንሶስላ እናቶች ደግሞ ትልልቅ እናቶች ደግሞ እንሶስላ ብታደርጉበት ደስ ይለኛል። ምክንያቱም ይሄን አሞሌ ጨው ጉልበታችሁን ስለሚያማችሁ ብዙ እናቶች ትልልቅ እናቶች ከእንሶስላ ጋር እዚህ ላይ ብትጠፈጥፉት እንደዚህ ጉልበታችሁ ላይ እንሶስላ እና ይሄንን አንድ ላይ ተቦክቶ እንደዚህ ጠፍጥፋችሁ ላስቲክ ብታረጉበት በጣም ለውጡን ታዩታላችሁ። በጣም ማለት ነው በጣም አሪፍ ነው። እኔ እንግዲህ ላክስቴ እግሯን ጉልበቷን ያማታልና ይሄንን አደቀኩኝና ከእንሶስላ ጋር ጨፍጨፌ ጉልበቷን አድርጌላት ይሄው ምንም ህመም የሚባል ነገር የላትም። አሁን 5 ዓመት ሆኗታል። በጣም ለብዙ ዓመት እግሯን ትታመም ነበር ጉልበቷና ሆስፒታል ትሄድ ነበር። ከዛ እስቲ መድኃኒት ስሪ ለኔ ለሰው ትሰሪያለሽ ስትለኝ እስቲ ላርግልሽ ብዬ ይሄንንና እንትን አረኩኝ። አሞሌ ጨው ይሄንን ሸብ እንሶስላ አረኩኝና አንድ ላይ ይሄንን ተጠቅማ 5 ዓመት ሆኗታል ማለት ነው። ሸብ ባይዘው መድኃኒት ነው። ሸብ ነግሬያችኋለሁ አይደል? ሸብ የማታውቁ ሰዎች ካላችሁ ሸብ ደግሞ አሳያችኋለሁ ማለት ነው። ሸብ እንግዲህ ብዙ ሰዎች ሸብ ያውቃሉ፣ እናቶች በተለይ ሸብ ያውቃሉ። የማታውቁ ሰዎች እሱም ለእግር መድኃኒት ነው። ይሄን እያደረጋችሁ ብትጠቀሙ በጣም ለውጥ ታገኛላችሁ። ለራሳችን ባንሰንፍ ለራሳችን ብንሆን ብዬ ነው። ራሳችንን ትሪት ማድረግ ስላለብን ራሳችንን ትሪት እናድርግ። ራሳችሁን በደንብ ተንከባከቡ። እንግዲህ ይሄን መንከባከብ ምንም የሚያቅት ነገር የለም እና ፋሚሊዎቼ በጣም ያሳየኋቸውን ነገር ተጠቀሙ። ከዛ በተረፈ እንግዲህ ሌላ የሚጨምር ነገር ካለ ደግሞ ጥያቄ ካላችሁ ጥያቄያችሁን መልሳለሁኝ። የምትጠይቁኝ ነገር ካለ ዩቲዩብ ላይ ጠይቁኝ፣ መልስላችኋለሁ። ያጣችሁት ነገር ካለ የምትፈልጉት ካለ ብዙ ሰው ሙሉን ብትልኪልን ምናምን የሚለኛለ። ሙሉን ከፈልጋችሁ ደግሞ ስልካችሁን ኢንቦክስ ላይ ያስቀምጡና እልክላችኋለሁ በዲሊቨሪ ማለት ነው። ጥያቄም ካለ መልሳለሁኝ። አበረታቱኝ፣ ሰብስክራይብ አድርጉ፣ በርቺ በሉኝ። ምን ማየት ብቻ ሳይሆን እኔ እናንተን ሳስረዳ እናንተ ደግሞ ኮሜንት ስጡ። ብዙ ሰው ያያል፣ ግን ኮሜንት ብትሰጡ ትንሽ ብታዳምጡት ደግሞ ለእናንተም የሆነት አንድ ቀን ትጠቀሙበታላችሁ። ምናልባት እንግዲህ የቀን ጉዳይ ነው። አንድ ቀን አስፈልጋችሁ ይሆናል። ብትጠቀሙበት ምርጥ ነው ለእናንተ ብዬ ያመጣሁት ነገር ስለሆነ ምን ችግር አለ? እኔ የተጠቀምኩበትን የሚያድነውን ነገር እናንተም ትጠቀሙበት ብዬ ነው። ስለዚህ እናንተም ብትጠቀሙበት አሪፍ ነው እና እነዚህ አይነት ባህላዊ መድኃኒቶች ቤታችን እቃ ገዝተን በእቃ ብናስቀምጥ ስማቸውን እየጻፍን በጣም ለራሳችን ምንም ሕክምና አያስፈልገንም። ራሳችን ቤት ውስጥ ትሪት እናደርጋለን ማለት ነው። ስለዚህ ለዛ ብዬ ነው ያመጣሁላችሁ። ቴንኪው። ሰላም ዋሉ። መልካም ቀን